ና ጊዮርጊስ እንደዛ ብለን ሳታስንቆም ኖረናል። ይሄ እንግዲህ አንድ ቀን መጥቶ ያው ጊዮርጊስና አይባልም እና የሚባል መጽሐፍ የነገረን ኢየሱስ ነው። ማንንም ከኢየሱስ ውጭ ጻድቅም ቅዱስ ሰማዕት ተብሎ ቢጠራ የሚያድን አካል የለም። መቼ ነው ኦርቶዶክስ ቤተክርስቲያን ክብሯን የምታስጠብቀው? መቼ ነው የምንፈራው? መቼ ነው ማንንም አፉን እንዳይከፍትብን የምንሆን? መቼ ነው የህግ ክፍሏ ትክክለኛውን የህግ ጥያቄ የሚጠይቀው? መቼ ነው መላእክቶችን እንደ ቆሎ ጓደኛቸው ሲሳደቡ ማለት ምንም እፍረት ሳይኖራቸው ቁጭ ብለው ሲወያዩ ሲሳደቡ እያየን ነው። ከዚህም በፊት መግለጫ አውጥታለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ከመግለጫ የዘለለ ነገር ግን አልተደረገም። ሲታሰሩ አላየንም፣ ሲወገዙ አላየንም። እነዚህን ሰዎች በጣም ብዙ ሰው ሳያቸው የቤተክርስቲያን አባት ነው የሚመስላቸው። አሃ እንደዚህም አይነት አስተምሮ አለ እንዴ ነው የሚለው። ክብራችንን ሃይማኖታችንን እየነኩ ነው፣ እየተሳለቁበት ነው፣ እየተሳደቡ ነው ብለን እንኳን እንዳንጠይቅ ማንናት አደረገው ነው የምንባለው። ቀድመው ደግሞ ሄደው እነሱ ካስመዘገቡ የእነሱ ንብረት ነው የሚሆነው። ፍርድ ቤትና ወረቀት የያዘው ነገር ላይ የ3000 ዓመት ታሪክ ወደ ኋላ እናስታውሳችሁ እኛ ነበርን ስንጠቀምበት የነበር ነው ልንል አንችል። እኛ ስናያቸው ልባችን ድንግጥ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። ሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልን ውድ የመምህር ደረጀ ዘወይንዬ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በአዲስ አቀራረብ በአዲስ ርዕሰ ጉዳይ እዚህ ስቱዲዮ ተገኝተናል። የዛሬ ርዕሰ ጉዳያችን የሚሆነው እንግዲህ በጣም ብዙ ኦርቶዶክሶች የሚጠይቁት ጉዳይ ነው ብዬ አስባለሁኝ። እኔ መጠየቅ ከጀመርኩኝ በጣም ረጅም ጊዜ ሆኖኛል። ግን ከዛሬ ነገ መልስ ይሰጥበታል፣ ከዛሬ ነገ አደብ ይዛሉ፣ ከዛሬ ነገ የተሻለ ነገር እናያለን በሚል ረጅም ጊዜያችንን ስናወራበት እንደው ይሄ ነገር ምንድን ነው የሚሻለን፣ ወዴት እየተካሄደ ነው፣ ምንድነው መፍትሄ ውስጥ የሚለውን ከብዙ ሰዎች ጋር እያወራንበት ቆይታ አድርገናል። አሁን ለእናንተ ለውድ ተመልካቾቻችን ልናጋራ የወደድ ነው ርዕሰ ጉዳይ ማለት ነው። ለእናንተ ለውድ ተመልካቾቻችን ስናጋራ ምናልባት የብዙሃን ድምፅ መፍትሄ ያመጣል ብለን ስለምናስብ ብዙ ሆነን ከጮህን ይሄ ነገር መልስ ያገኛል ብለን ስላመንበትም ጭምር ነው። ጉዳዩ ምንድነው ብላችሁ ከጠየቃችሁኝ እንግዲህ ከተወሰነ ጊዜ በፊት አንዳንድ ነገሮችን እያየን ነው አይደለ? የቤተክርስቲያን የሆኑ ንብረቶች ግን የቤተክርስቲያኗ አባል ያልሆኑ ሰዎች ይዘውት ኢቭን በክብር እንኳን አይደለም የሚጠቀሙበት በጣም በቃ የማይባሉ ቃላቶችን መደረግ የሌለበትን በጣም በርካታ ነገሮች ሲደረግበት እናያለን። ጥምጣሟንና የቤተክርስቲያን አባቶች የሚለብሱትን ልብስ ለብሰው ቁጭ ብለው መላእክቶችን ሲሳደቡ፣ እመቤታችን ቅድስት ድንግል ማርያምን ሲያዋርዱ፣ ሲሳደቡ፣ ክብሯን ዝቅ ሲያደርጉ፣ መላእክቶችን ክብራቸውን ዝቅ ሲያደርጉ፣ መላእክቶችን እንደ ቆሎ ጓደኛቸው ሲሳደቡ ማለት ምንም እፍረት ሳይኖራቸው ቁጭ ብለው ሲወያዩ ሲሳደቡ እያየን ነው። እነዚህ ሰዎች ዝም አለን ማለት እኔ ሄደን የራሳችንን ጉዳይ ሳናጸዳ ሄደን ሌሎቹ እንደዚህ ያደረጉ እኮ እንደዚህ ተናገሩን እኮ እንደዚህ ተፈጠረ እኮ ምናምን እያለን ስንናገር አንዳንድ ያመኛል። መሆንም አለበት ብዬ አላስብም። እነዚህን ሰዎች በጣም ብዙ ሰው ሳያቸው የቤተክርስቲያን አባት ነው የሚመስላቸው። አሃ እንደዚህም አይነት አስተምሮ አለ እንዴ ነው የሚለው። ለምን ልብሳችን፣ ሪፎርማችን፣ መገለጫችንን ለብሰው ነው ቁጭ ያሉት። የበግ ለምድ ለብሰው ነው ቁጭ ብለው ምንፍቅናን እያስተማሩ ያሉት። ከዛስ ማንም ሀይ ባይላቸው ቤተ ክህነት እየጠየቃቸው አይደለም። በጣም ብዙ ጊዜ ተጭኋል። ከበሮ፣ ጽናጽን፣ መቋሚያ የቤተ ክርስቲያን የሆኑ ንብረቶች እንዳለ ይመዝገቡና በቤተ ክርስቲያን ስር ይተዳደሩ፣ ማንም ከመርካቶ እየገዛ እንደፈለገ አይፈንጭበት እያልን በጣም ብዙ ጊዜ ጮኸናል። እኛ ብቻ አይደለንም፣ በጣም ብዙ ቲክቶከሮች ሲጮሁ ነበረ። ያንዳንዱ ላይ መልስ ተሰጥቶበታል። ግን መልስ ተሰጥቶበትም አስመዝግባም ሄዳ ግን እየተጠቀሙት በጣም አሁንማ ከኛ የተገነጠሉትም ብቻ ሳይሆኑ ሌሎችም መናፍቆቹም በጣም ሌላ ከኛ ሃይማኖት ውጪ የሆኑትን አዳራሻቸው ውስጥ እያስገቡ እየተጠቀሙበት ምን እያለ ነው? ምንም በክብር ነው ወይ እየተጠቀሙበት ያለው አይደለም። በፊት መቋሚያ ስንይዝ እንፈራ ነበር። እኔ ሰንበት ትምህርት ቤት መቋሚያ ተሰጥቶን ከጽናጽን ጋር እንድንዘምር ሲደረግ ምናምን እዛ ቦታ ለመድረስ የከፈልነው መስዋዕትነት አረሰው ያቺን መቋሚያና ጽናጽን ለመያዝ ማለት ነው። አሁንስ የትኛውም ሰው አዳራሽ ውስጥ ገብቶ እንደፈለገ እያወራጨው የራሱ ህግና ደንብ አለው።
መዝሙር ሲዘመር ለየትኛው መዝሙር መቋሚያና ጽናጽን እንደሚያዝ ደንብ አለው፣ ህግ አለው። ቤተክርስቲያን እያንዳንዱን ነገር የምታደርገው በእውቀት በምክንያት ነው የምታደርገው። ለየትኛው መዝሙር ብድግ አድርገን ጽናጽን አንጠቀም። ለየትኛው መዝሙር ብድግ አድርገን ከበሮ አንመታ። ከዛ ይወጣና ዛኛው ቤት እንደፈለጉ ሲፈነጩበት እናያለን። እንደፈለጉ ለምን ተቆጣጣሪ ያላችሁ? ይሄ ንብረት የኔ ንብረት ነው ያለ አካል የለም። ቀስ በቀስ እንቁላል በእግሩ ይሄዳል። ቀስ በቀስ እነዚህ ድርጊቶች ቤታችን ይገባሉ። ኢትዮጵያ ውስጥ አይሆንም፣ አይፈጸምም በፍጹም። ኢትዮጵያ ውስጥ አረ ያልናቸው ብዙ ጉዳዮች ገብተው እያየን ነው። በፍጹም ኢትዮጵያ እዚህ ነገር ውስጥ አትሳተፍም ብለን ያልንባቸው ቦታዎች ላይ ስማችን በጉልህ እየተጠራ ነው። በጣም በብዙ መጥፎ ነገሮች አንደኛ እየሆንን። እኔ ለአንዳንድ ነገሮች ዝምታ መልስ ነው ብዬ አላስብም። ትዕግስት መፍትሄ ነው ብዬ አላስብም። ቤተ ክህነት አንዳንድ ጉዳዮች ሲነሱ የደቦ ፍርድ እንድንሰጥ ታዘን እናውቃለን። አመንበትም አላመንበትም ያኔ የቤተ ክህነት ጉዳይ ስለነበረና ትዕዛዝ ስለነበረ አድርገናል። ብዙ ጥያቄዎች ቢኖሩንም ማለት ነው። እዚህኛው ጉዳይ ላይ ቤተ ክህነት ቁርጥ ያለ መልስ ልሰጥ ይገባል። ይሄ ንብረት የኔ ንብረት ነው፣ እንድትጠቀሙበት አልፈልግም። ከተጠቀማችሁበት ደግሞ ኢትዮጵያ የሚያስተዳድራት ህግ አለ፣ በሱ እንዳኛለን ልትል ይገባል። አሁን ሄደን እኮ ፍርድ ቤትም እንዳናቆማቸው የማን ንብረት ነው የምንባለው? ክብራችንን ሃይማኖታችንን እየነኩ ነው፣ እየተሳለቁበት ነው፣ እየተሳደቡ ነው ብለን እንኳን እንዳንጠይቅ ማን እናንተ አደረገው ነው የምንባለው። ቀድመው ደግሞ ሄደው እነሱ ካስመዘገቡ የነሱ ንብረት ነው የሚሆን። ፍርድ ቤትና ወረቀት የያዘው ነገር ላይ የ3000 ዓመት ታሪክ ወደ ኋላ እናስታውሳችሁ እኛ ነበርን ስንጠቀምበት የነበር ነው ልንል አንችልም። ምክንያቱም ሄደው እነሱ የኛ ነው ብለዋል። ከዚህ በፊት ጀርመን ላይ ጤፍ የራሴ ንብረት ነው ብላ አስመዝግባ በጣም ብዙ ክርክሮች ነበሩ። በጣም ብዙ እስቲል መልስ አልተገኘለትም። በጣም ብዙ ነገር ማንሳት እንችላለን። ስለ ቡና ማንሳት እንችላለን። የቡና መገኛ የሆነችውን ሀገር ግን ሌላ ሀገር ናት የቡና መገኛ ተብሎ የተመዘገበ። ነገ ይሄም እንደዚህ ያለ መሆኑ ምንም ዋስትና የለንም። ምንም። ሌሎች ሀገሮችን እንደምሳሌ ማንሳት እንችላለን። ግብፅን፣ ግሪክን፣ ሌሎች ሀገራቶችን፣ ሌሎች የኦርቶዶክስ እምነት ተከታይ ሀገራቶችን ቆም ብለን እንይስቲ። ልብሰ ተክኗቸውን ማን ይነካል? ማን ይደፍራቸዋል? የግሪክ የኦርቶዶክስ ቤተክርስቲያን ልብስ እዛው ሀገር ላይ ሌላ ሃይማኖት ሲለብሰው አላየንም፣ አይቻልም። ግብፅን እንይ። የግብፅ የኦርቶዶክስ ቤተክርስቲያን ንብረት የሆነውን ንብረት ሌሎች ሃይማኖቶች አይጠቀሟቸው። ስርዓትና ደንብ አለ፣ የማይታለፍ ቀይ መስመር አለ። እኛ የግሪክንም የግብፅንም እንለብስ ይሆናል፣ በኦርቶዶክስነት አንድ ያደርገናል። እሱ ጋር አይደለም ጥያቄያችን። ግን ያ ልብስ ኢትዮጵያ ውስጥ ሲመጣ ምን ይሆናል? ከዛ ሲመጣ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተብሎ ይመጣል፣ እዚህ መርካቶ ይገባል፣ ማንም ተነስቶ ይለብሰዋል። ከዛ መንገድ ለመንገድ የሚያስጨንቁን ሰዎች እናያለን። መንገድ ላይ አንድ አባት ተሳለሚ ብሎ የሆነ ትንሽዬ መጽሐፍ ይዞ እሱን ካልገዛ እርግማኑ፣ ስድቡ። ይሄንን በእርግጠኝነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ያዘጋጀችው አባት አይደለም። ከዚህም በፊት መግለጫ አውጥታለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ከመግለጫ የዘለለ ነገር ግን አልተደረገም። ሲታሰሩ አላየንም፣ ሲወገዙ አላየንም። እነዚህን መንገድ ላይ የምናገኛቸውን አባቶች፣ እነዚህን ቲክቶክ ላይ የምናያቸውን አባት ተብዬዎች ይዘው አንዳንድ ሰው አፉን ይከፍትብናል። የእናንተ አባቶች እኮ እነዚህ ናቸው፣ የእናንተ የመምህር አባቶች እነዚህ ናቸው ተብለን አንገታችንን እንድንደፋ ይደረጋል። ጥሬውን ከእንክርዳዱ መለየት አልቻለም። የትኛው ትክክል የትኛው ሐሰተኛ መሆኑን ልንለይ አልቻለም። ለዚህማ እንደማንኛውም ሱፍ ለብሰን መቆም እንችላለን።
መለያ ነው ልብሳቸው። ልብሳቸው ልብስ ብቻ አይደለም ክብርም ጭምር ነው። እኛ ስናያቸው ልባችን ድንግጥ የሚልለት ልብስ ነው። ልብሱን ሲያወልቁ እንደማንኛውም ሰው እንደሚሆኑ በደንብ እናውቃለን። ልብሱን ሲለብሱ ግን አባት ናቸው፣ መምህር ናቸው፣ ገጻጭ ናቸው። የጅማውን ሀገረ ስብከት አባት ማስታወስ እንችላለን። በባለፈው ሳምንት ሞቴን በሀገር ያድርጉልኝ፣ ስላሴም የትም መቀበር አልፈልግም፣ የኔ አጽም አለ ተብሎ ብዙ መሰረተ ልማቶች እንዲደረጉ ፈልጋለሁ። ስለዚህ እባካችሁ ሞቴን በቤተ ክርስቲያን ያድርጉልኝ ብለው ተናገሩ። እኚህም አባት ናቸው፣ የእውነት አባት ናቸው። እኚህ አባት በተቃራኒው ደግሞ አሉ። መንገድ ላይ ለምን ያልተሳለምሽው? ለምንድን ነው እኔ ያስኩትን መጽሐፍ ያልገዛሽው? ብለው ደግሞ የሚራገሙ የሚሳደቡ፣ ሁለቱም ስማቸው ግን አባት ነው። ሊያውም የቤተ ክርስቲያን መምህር ተብሎ ነው ሁለቱም የሚጠሩት። መቼ ነው ኦርቶዶክስ ቤተ ክርስቲያን ክብሯን የምታስጠብቀው? መቼ ነው የምንፈራው? መቼ ነው ማንም አፉን እንዳይከፍትብን የምንሆን? መቼ ነው የህግ ክፍሏ ትክክለኛውን የህግ ጥያቄ የሚጠይቀው? መቼ ነው ከሰዎች ጋር መከራከር የምናቆመው? አይ እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች አይደሉም፣ መምህራኖች አይደሉም እያለን መቼ ነው መከራከር የምናቆመው? እስከ መቼስ ነው ሰው በማይሆኑ ሐሰተኛ አባቶች እየተታለለ የሚቆየው? እስከ መቼ ነው የምንቆየው እንደዚህ? እስከ መቼ ነው ዝምታችን? ብዙ መረጃዎች እየወጡ እኮ ነው አይደለ? የተለያዩ ሶሻል ሚዲያዎች ላይ በተለያየ ጊዜ አንድ አባት አንዲትን ሴት ደፈረ፣ አንዲትን ህፃን ደፈረ፣ እንደዚህ አደረገ፣ እንደዚህ ተፈጠረ የሚሉ ነገሮችን እየሰማን ነው። በርቀት አይደለም ሊያው በጣም ቶሎ እየሰማን ነው። ልብሱን ስለለበሱ ብቻስ ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን የህግ ክፍል አላት። እነዚህ የህግ ክፍሎች ምንድን ነው እየሰሩ ያሉት? ምን ላይ ነው ትኩረት ያደረጉት? ይሄ ጉዳይ መቼ ሊታይ ታሰበ? እስከ መቼ ነው መታገስ ያለብን? እስከ መቼ ነው የኛ አይደሉም የነሱ ናቸው፣ እነዚህ የኢትዮጵያ ኦርቶዶክስ እምነት ተከታዮች አይደሉም፣ የኢትዮጵያ ኦርቶዶክስ አባቶች አይደሉም እምንለው? እስከ መቼ ነው? እስከ መቼ እንደምንታገስ ንገሩ። እስከ መቼ ነው የማይሆን ሰጣ ገባ ውስጥ የምንገባው? እስከ መቼ ነው በስሜት ተገፋፍተን እንድንሳደብ የምንደረገው? እስከ መቼ ነው አያችኋቸው የምንባለው? ይሄው እነሱ ራሱ ተሳዳቢ እኮ ናቸው፣ ይሄው እነሱ ራሱ እኮ ክፍታፍ ናቸው የምንባለው? እስከ መቼ ነው እንደዚህ አይነት ነገር ውስጥ እንዲህ አይነት አጣብቂኝ ውስጥ የምንገባው? እስከ መቼ ነው? እስከ መቼ ነው መታገስ ያለብን? እስከ መቼ ነው ዝም የሚባለው? ንገሩ። ይሄን ያህል ጊዜ ታገሱን እንባል፣ ያን ያህል ጊዜ መታገስ አያቅተን። እስከዛ እውነተኛ አባቶችን እንደ ጅማው ሀገረ ስብከት ያሉ አባቶችን ብቻ እያመነን እንቀመጣለን። እነዚህ ለተናገሩት ንግግር ብቻ መልስ እንሰጣለን። እነዚህ ናቸው የኢትዮጵያ ኦርቶዶክስ አባቶች፣ እነዚህኞቹ አይደሉም እያለን እንቆያለን። ግን ጊዜውን ንገሩ። እስከ መቼ ዝም ልትሉ እንዳሰባችሁ አሳውቁ። ካልሆነ ግን ነገሮች ስር እየሰደዱ ይሄዱና እነዚህ ውጪ ላይ የምናያቸው በንዋያተ ቅዱሳኑ እየተደረጉ ያሉ በጣም መጥፎ ነገሮች፣ ምንም ምሳሌነት የሌላቸው ነገሮች ቀስ በቀስ ነገ ቤታችን ይገባሉ። ሰው በጣም ውዝግብ ላይ ነው። እውነታውን ለማወቅ እየሞከረ ነው። በጭፍን የሚያምን ሰው ደግሞ ጥቂት የሚባል አይደለም። መጽሐፍ ይናገራል እኮ አንድ በግ ለመመለስ ሲል በጣም ብዙ በጎችን ትቶ እንደሄደ። አንድም ሰው ቢሆን መውጣት አለበት ብዬ አላስብም። አንድም ሰው ቢሆን በእነዚህ አስተምሮቶች መሳት አለበት ብዬ አላስብም። እባካችሁ እንደ ሚዲያ ድምፅ ለመሆን እየሞከረን ነው። የቤተሰቦቻችን የእናንተ እርዳታ ደግሞ በጣም ያስፈልገናል። አብራችሁን ከሆናችሁ በጣም ብዙ ነገሮችን መቀየር እንችላለን። የቤተክርስቲያን የሆኑ ንብረቶችን ብቻ ሳይሆን ለሚናገሩት ንግግር መስመር ማበጀት እንችላለን። አብረን ስንሆን ጠንካሮች ነን፣ ብዙ ነገር ማድረግ እንችላለን። የዛሬው የቪዲዮ መልእክታችን አብራችሁን ሆናችሁ ይህንን ነገር መልስ እንዲሰጥበት እንጠይቅ የሚል ነው። ስለነበረን ቆይታ እጅግ በጣም እያመሰገንኩኝ፣ ያላችሁን ሀሳብ አስተያየት ኮሜንት መስጫ ሳጥኑ ላይ ያስቀምጡልን። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ፣ መልካም ቆይታ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።